አምላክ የተወደዱ አባታችን መላከ ምህረት መምህር አበበ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ ክቡር ላይከ ወንጌል ቀሲስ በእደ ማርያም ይትባረክ በአዲስ አበባ ሀገረ ስብከት የትምህርትና ስርጭት ክፍል ኃላፊ የታላቁ ሊቅ የኔታ ይትባረክ የመንፈስም የሥጋም የቀለምም ልጅ ክቡራን ሊቃውንተ ቤተክርስቲያን መምህራነ ወንጌል የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ እንደምን ዋላችሁ እንደምን ሰነበታችሁ ሁሉ እግዚአብሔር ሁላችንንም በሕይወት በሰላም ጠብቆ ለዚህ ችለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ተካሄድኩ ምስሌኪ ኪዳነ ምህረት ካንቺ ጋር የምህረትን ቃል ኪዳን ተገባባው። ይህን ኃይለ ቃል የተናገረው ማህሌታዊው ሊቅ ቅዱስ ያሬድ ነው። ቃሉን የተናገረው ኢየሱስ ክርስቶስ ነው። ይህን ቃል የሰማችው ድንግል ማርያም ናት። ረድኤቷ በረከቷ ይደርብንና ዛሬ ጎልጎታ ስትጸልይ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አእላፋት መላእክትን አስከትሎ ቃል ኪዳን ገብቶላታልና ማህሌታዊ ሊቅ ቅዱስ ያሬድ ይህን ሲያነሳ ተካሄድኩ ምስሌኪ ኪዳነ ምህረት እስቲ አብረን እንበለው ካንቺ ጋር በሉ እስቲ የምህረት ቃል ኪዳንን ተገባባው። በዚህ ርዕስ ላይ ነው ምእመናን ቆይታ የምናደርገው። የድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ይሁን። በተለይ ታሪኩ ጠዋት እንደተተረከ ስለማስብ ቅዱሳት መጻሕፍት ስለ ቅድስት ድንግል ማርያም ቃል ኪዳን ምን ይላሉ? በተለይ ብሉዩ ምን ይላል? ሐዲሱ ምን ይላል? 10 ቦታዎች ላይ የቅድስት ድንግል ማርያም ቃል ኪዳን በምስጢር በምሳሌ በእውነት ተነግሯልና ያንን ምስጢር እንማራለን። እግዚአብሔር አባታችን እግዚአብሔር ሕይወታችን እግዚአብሔር ንጉሳችን ለእናቱ ለቅድስት ድንግል የገባውን ቃል ኪዳን ልብ እንድናደርገው ቅዱስ ፈቃዱ ይሁንልን። የእመቤታችን የቅድስት ድንግል ማርያም ቃል ኪዳን መጀመሪያ የምታገኙት ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ነው። ዛሬ ብዙ ምስጢር ነው የምናመሰጥረው። ብዙዎች ዘፍጥረት 3 ላይ ይነሳሉ። አይደለም፣ የድንግል ማርያም ቃል ኪዳን የሚገኘው ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ነው። አዳም አባታችን ለእንስሳት ለአራዊት ለአዕዋፍ ስም እየሰየመ ከሰደዳቸው በኋላ ለሱ ረዳት አልተገኘለትም። አዘነ ይላሉ ሊቃውንት አባቶቻችን ሲያስተምሩን። ሥላሴ ሁሉን ሁለት ሁለት አድርገው ፈጥረዋል። እኔም ብቻዬን ለምን ፈጠሩኝ ብሎ ሲያስብ ሥላሴ ምን አሉ? ሰው ብቻውን ይሆን ዘንድ መልካም አይደለም። አላ ንግበር ሎቱ ቢጸ ዘይረዳው ዘትረዳውም ይላል። የምትረዳው ባልንጀራ እንፍጠርለት አሉ። ምን እንፍጠርለት? የምትረዳው ምን ባልንጀራ እንፍጠርለት ብለው ሔዋንን ከጎኑ ሥላሴ ፈጠሩለት። ታዲያ አይናማ ሊቃውንት ይሄን ያመሰጥራሉ። ረዳት የተባለችው ለጊዜው ሔዋን ናት። ምክንያቱም አዳም አባታችንን ታግዘው ነበረ፣ ትረዳው ነበረ። እሱ የውጭውን ሲያከናውን እሷ የውስጡን ልጅ በመውለድ ሌሎችም ነገሮችን በማከናወን ትረዳዋለች። የሥጋ ረዳት ሆነዋለች። ግን የነፍስ ረዳት ግን አልሆነችውም። ሆነዋለች? አልሆነችውም። አካለ ከይሲን ማደሪያ ልሳነ ከይሲን መናገሪያ ላደረገው ለእባቡ ቃል በመታመን እንኳን ልትረዳው ቀርቶ ምድረፋይድ እንዲወድቅ ወደ ሲኦል እንዲጣል በእግረ አጋንንት እንዲረገጥ አድርገዋለች። ታዲያ ሥላሴ ሔዋንን ረዳት አሏት ቢባል ለጊዜው ነው። ፍጻሜው ግን ደቂቀ አዳምን በምልጃዋ በቃል ኪዳኗ ምትረዳ ዳግሚት ሔዋን ድንግል ማርያም ከአዳም አብራክ ትገኛለችና ሥላሴ ረዳትን እንፍጠር ብለው ለአዳማውያን ሁሉ ስለ ድንግል ማርያም ገለጡ። ደስ ይበላችሁ፣ ረዳታችን ናት። ለዚህ ነው ሊቃውንት ረዳይተ ትሰማይ ቅድስት ድንግል ለአዳም ወለደቂቆ። ረዳትስ ረዳት ግን አዳምን ከልጆቹ ጋራ በቃል ኪዳኗ የምትረዳው ማናት? ድንግል ማርያም ናት። ሔዋንስ ይረዳአቶ ሔዋንስ አልረዳችው አላ ዳይሞ አሳተቶ አሳሳተችው እንጂ ወበሰባቱ ዓመትም ገነተ ተላው ጻአቶ ከ7 ዓመት የገነት ተላ ደስታ አወጣችው አስወጣችው። ማርያም ሰረዳይተ ኮነቶ
በደሙ ወልዳ ዘትንሣኤ ጠጥቶ ውስተ ገነት አባቶ ስጋውን የቆረሰ ደሙን ያፈሰሰ በከበረ ደሙ ፈሳሽነት የተሰደደውን አዳምን የመለሰ ክርስቶስን በመውለዷ ለአዳም ልጆች ሁሉ ረዳት ተባለች። ክብር ይግባት እናታችን። ይሄ ነው አያችሁ፣ ረዳት እንፍጠራሉ ሥላሴ። ረዳታችን ማናት? ሔዋን አይደለችም፣ ድንግል ማርያም ናት። ለዚህ ነው ዳግሚት ሔዋን ተብላ ድንግል የምትጠራው። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ምን ይላል? ሆተ ብርሃን በሚል መጽሐፉ ላይ ሔዋን አለ አኮ ዘኮነቶ ረዳይተ፣ ረዳት የሆነችው አይደለም አላ ኮነቶ ቀታሊተ፣ እንደውም ገዳዩ ሆነችው እንጂ። ምን አደረገችው? አዳም እንዲሞት በነፍስ ያደረገችው ሔዋን ናት። ድንግል ማርያም የወደቀውን አዳምን ያነሳውን ክርስቶስን ወለደችልን። የተዘጋው ገነት ተከፈተ። አዳም ከልጅ ልጁ ጋር ገነት ገባ። ክብር ለረዳቱ ለድንግል ማርያም ይሁን። ይሄ የመጀመሪያው ምስጢር ነበረ። በኋላ ሥላሴ ደግሞ አሁንም ሥላሴ ሁለተኛ የድንግል ማርያምን ነገር በቃላቸው ይገልጣሉ። በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እባቡን ረገመው እግዚአብሔር። ያሳተውን እባብ ረገመው። ምን ብሎ ረገመው? ባንተና በሴቲቱ፣ ባንተና በማ በሴቲቱ በዘርህና በዘርዋ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተ ደግሞ ሰኮናውን ትነክሳለህ ተባለ። ይሄ የተረገመው እባብ ነው። ፍጻሜው ግን ዲያብሎስ ነበረ። ምን አለ? ባንተና በሴቲቱ። ሴቲቱ ማንተው? ለጊዜው አጠገቡ የነበረችው ማናት? ሔዋን ናት። ግን ሔዋን ዲያብሎስን ተፋልማ ትችላለች? አትችልም። ምክንያቱም ጥሏታል። ለዚህ ነው ባንተና በሴቲቱ ብሎ ለጊዜው ሔዋንን፣ ፍጻሜው ደግሞ ማን ነበረች? ድንግል ማርያም ነበረች። ጠላትነትን አደርጋለሁ። ከዛ ጊዜ ጀምሮ እየሰማችሁኝ ነው? የድንግል ማርያምና የዲያብሎስ ጠላትነት ተጀመረ ማለት ነው። አለቀ። አሁን ድንግል ማርያም ላይ ብዙ ጠላቶች ቢያስነሳ አይድነቃችሁ፣ እርግማኑ ያ ስለሆነ ነው። ባንተና ተባለ በሴቲቱ መካከል ጠላትነትን አደርጋለሁ፣ በዘርህና በዘሯ። በማንና በማ? የዲያብሎስ ዘር የተባሉት ማን ናቸው? አይሁድ ነበሩ ለጊዜው። ዘሯ የተባለው ማን ነው? ኢየሱስ ክርስቶስ አምላካችን ነው። አመስግኑት። ጠላትነትን አደርጋለሁ። የበደሉት አሉ ሊቃውንት ሲተረጉሙት አዳምና ሔዋን ናቸው። እግዚአብሔር ግን በዘሮቻቸው አላለም። ሔዋንን ብቻ ለየና በዘሯ አለ። በምኗ? አያችሁ፣ እግዚአብሔር ዓለምን የሚያድነው ቅድመ ዓለም ከአብ ያለ እናት እንደተወለደ ድህረ ዓለም ከማን ብቻ ነው የሚወለደው? ከማን ብቻ ነው? ያለ አባት ከድንግል ማርያም በግብረ መንፈስ ቅዱስ ስለሚወለድ አዳምን አስወገደው፣ አልፈለገው። አዳምን አስወገደና ሔዋንን ብቻ ለይቶ በዘሯ አለ። አለቀ። ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ አለ። እውነት ነው። የጌታ ሰኮና ትምህርቱን፣ ሰኮና ተአምራቱን ለማሰነካከል ይሞክር ነበረ። በአይሁድ አድሮ አሰቀለው። መሲሁ ክርስቶስ ከድንግል የተወለደው ከዘሯ የተገኘው ልጇ ኢየሱስ ክርስቶስ ደግሞ በመስቀል ተሰቅሎ ዲያብሎስን ቀጥቅጦ አዳምን አዳነው። ክብር ምስጋና ለስሙ ይሁን። አዳም ተንፈስ ያለው ይሄን ሲሰማ ነው። ለዚህ ነው አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። ከገነት በተሰደደ ጊዜ የማን ተስፋው አንቺ ነሽ? የማን ተስፋው አንቺ ነሽ? የአዳም ተስፋው አንቺ ነሽ አለ። በኋላ 5 ቀን ተኩል ሲፈጸም አይደለም፣ በቃ ጌታዬ ከሴቲቱ ዘር ዳግሚት ሔዋን ከምትባለው ከአብራኬ ከምትገኘው ተወልዶ ጠላቴ ያሳሳተኝን እባብ ይቀጠቅጠዋል ብሎ ደስ አለው። አዳም ተረጋጋ ማለት ነው። ተናዘዘ ብኪ ያኮኑ ህሊና ቀዳማይ አብ አመም ገነቱ ተሰደ በሐዘን ጹብ። እስቲ አብረን እንበለው። በፍጹም በሉ እስቲ። በጭንቀት አዳም ከገነት በተሰደደ ጊዜ ህሊናው ባንቺ ተረጋጋ። ታረጋጋለች ድንግል ማርያም። ክብር ይግባት እናታችን። ታረጋጋለች። ይህን ሲሰማ አዳም ደስ አለውና ዘፍጥረት 3:20 ላይ ምን አለ? አዳም ለሚስቱ
ሔዋን ብሎ ስም አወጣ። የሕያዋን ሁሉ እናት ነችና አለ። እሷ ማን ናት? ሕይወት ክርስቶስን የወለደች ድንግል ማርያም ከሔዋን ባህሪ ትወለዳለችና ሕይወት ክርስቶስን ታስገኛለች። በዚህም ከሞት ወደ ሕይወት ከአሳር ወደ ክብር እንመለሳለንና ሔዋን ብሎ ስም አወጣ። ፍጻሜው ግን ሕይወትን ያስገኘች እመ ሕይወት ድንግል ነበረች። ክብር ይግባት እናታችን። በቃ ከዛ በኋላማ ምን ችግር አለ? ገለጠለት። በሐሙስ ዕለት ወበመንፈቃ ለዕለት ተወለደም ወለተ ወለትከ 5 ቀን ተኩል ሲፈጸም ከልጅ ወለዳለሁ፣ በሜዳ አድሃለሁ፣ በመስቀል ተሰቅዬ አድንሃለሁ አለ። አዳም በመትከፈ ልቡናው ቋጥሮ ይዟት የወጣ የአዳም አለኝታው ተስፋው ኪዳነ ምህረት ወላዲተ አምላክ ናት። ክብር ይግባት እናታችን። ይሄ ሁለተኛ የተገለጠ የቅድስት ድንግል ማርያም ቃል ኪዳን ነው። ሶስተኛ ቃል ኪዳኗን ለማን ይገልጥለታል? ለኖህ ይገልጥለታል። ለማን ይገልጥለታል? ለኖህ። ዘፍጥረት 6 ዘፍጥረት 7 አንቦ ለኖህ እግዚአብሔር ዓለም ከንፍር ውሃ የሚተርፍባትን ምስጢራዊት መርከብን እንዲያዘጋጅ ያዘዋል። ታሪኩን አልተርከውም። ዘፍጥረት 6 ዘፍጥረት 7 እናንተ አንቦ። ግን ያችን መርከብ ስትሰራ ስንት ክፍል አድርገህ ስራ አለው? 3 ክፍል አድርገህ ስራ አለው። ስንት ክፍል? 3 ክፍል። ኖህ አባታችን በዛሽ መርከብ ውስጥ ገባ። 3 ክፍል ባላት መርከብ ውስጥ የንፍር ውሃ መጣ። ኖህ ከቤተሰቦቹ ጋር ተረፈ። ከመርከቢቱ ውጭ ያሉት ሁሉ በንፍር ውሃ ነደው ተቃጥለው ጠፉ። ኦርቶዶክሳውያን ያቺ መርከብ ማን ነበረች? እስቲ ንገሩኝ። ታላቁ አባት አባ ሕርያቆስ ምን አለ? ኖህ ከጥፋት ውሃ የዳነባት መርከቡ ማነሽ አለ? አንቺ ነሽ ይላታል። ያቺ የድንግል ማርያም ቃል ኪዳን ምሳሌ ነበረች። ያቺ መርከብ ስንት ክፍል አላት? 3 ክፍል አላት። ድንግል ማርያምም ማኅደረ ስሉስ ቅዱስ ናት። የሥላሴ ማደሪያ ናት። ያቺ መርከብ 3 ክፍል አላት። ድንግል ማርያምም በ3 ወገን ንጽሕት ናት። በስጋ አንድ፣ በነፍስ ተናገሩ እንጂ በልቡና በ3 ወገን ምንድናት? ንጽሕት ናት። እንከን አልባ ናት። ለዚህ ነው ዘካርያስ በምዕራፍ 4 ላይ ወርኢኩ ተቋመ ማኅቶት የወርቅ መቅረዝን ተመለከትኩ አለ። ሁለንተሃ ወርቅ አለ። ሁለመናዋ በሉ እስቲ፣ ድምፅ አይሰማም። ሁለመናዋ ወርቅ ነው አለ። አያችሁ፣ ስጋዋ ወርቅ ነው። 1 ነፍሷ ወርቅ ነው። 2 ህሊናዋ ወርቅ ነው። ስንት? ኧረ እንጨምር። ሃይማኖቷ ምንድነው? ሃይማኖቷ ምንድነው? ምግባሯ ምንድነው? ተናገሩ። ቅድስናዋ ምንድነው? ንጽህናዋ ምንድነው? ትህትናዋ ምንድነው? 9 ወር ከ5 ቀን አምላክን የተሸከመ ማህፀኗ ምንድነው? አምላክን ያጠቡ ጡቶቿ ምንድናቸው? አምላክን የታቀፉ ጉልበቶቿ ምንድናቸው? እሱን ያዘለ ኪሩባዊ ሰረገላ ሆነ ጀርባዋ ምንድነው? ወርቅ ናት። ክብር ለወርቃችን ለድንግል ማርያም። ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቡና አላትና 3 ክፍል አድርገ ስራ አለው። አባታችን ኖህ ከልጆቹ ጋር በመሆን 3 ክፍል ባላት መርከብ ተጠለለ። ኖህ ከቤተሰቦቹ ጋር የክርስቲያኖች ምሳሌ ነው። ዛሬም ክርስቲያኖች ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቡናን ገንዘብ ባደረገች በድንግል ማርያም ቃል ኪዳን ይሸሸጋሉ፣ ይደበቃሉ። ድንግልም በጽላሎተ ረድኤቷ በአማናዊ መርከብነቷ ምእመናንን ትሸሽጋቸዋለች፣ ትጠብቃቸዋለች። ከስቃየ ገሃነምም በምልጃዋ ትሰውራቸዋለች። ደስ ይበላችሁ፣ ትሰውራላችሁ። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ምን አለ? ኦ እግዝእትየ ማርያም ለተረፈ ዓለም ኖህ ማህያዊት እጹ አይጹቀ ፍጥረት ሐዳስ እንተ ምንያ ሰረጹ። እስቲ አብረን ወደ አማርኛ እንበለው። የሐዲስ በሉ እስቲ። ፍጥረት ቅርንጫፎች ክርስቲያኖች ከእርሷ የበቀሉ ከሰው የተረፈ የኖህ አዳኝ መርከቡ አንቺ ነሽ። እመቤታችንና ደስ ይበላችሁ። ኪዳኗ ነው። ግን
ከመርከቧ ውጭ የሆኑት ሁሉ ነደዋል፣ ተቃጥለዋል። ጌታ በራሱ ምሎ በስጋውና በደሙ ምሎ በሰጣት ቃል ኪዳን የማይታመኑ ሁሉ ለስቃይ ገሃነም የተጠበቁ የተዘጋጁ ናቸው። እግዚአብሔር ይሰውራል። እመቤታችንን ከመጋድ ይሰውራችሁ። በቃ ይሄ ነው። ስለዚህ ሶስተኛ ቃል ኪዳኗን በምን ገለጠው? በመርከብ ገለጠው። ዛሬ ድንግል ማርያም ልጆቿ ምእመናንን በመርከብነቷ ነው የምትጠብቀው። እቺ ቤተክርስቲያን ራሱ እንደው ስትታይ ሐመረኖ ትመስላለች አይደለም? ደስ ስትል ባካችሁ የእመቤታችን በረከት ያለባት ናት። ደስ ይበላችሁ ምእመናን። አዎ ሶስተኛ አራተኛ የድንግል ማርያምን ቃል ኪዳን ኖ ከመርከብ ከወጣ በኋላ በቀስተ ደመናው ይገልጣል። 7 ብር ባላት ቀስተ ደመና 7 ብር አላት። ኦርቶዶክሳውያን አሁን አንድ ምስጢር ልነግራችሁ ነው። ዝግጁ ናችሁ? በጣም ጥሩ። ረቀቅ ወዳለው ሂሳብ እንሄዳለን። ግን ለጊዜው ልተርከው። ኖ ከመርከብ ከወጣ በኋላ መስዋዕት ሰዋ። ዘፍጥረት 9 ቁጥር 8 እስከ 17 ብዙ ወተባዙ አለው። እንደገና ብዙ ተባዙ ወምልዋ ለምድር ምድርም ብሏታል። የለምን ጌታዬ ልጆች ኃጢአት ይሰራሉ፣ አንተ ትፈርድባቸዋለህ። ለምን ያለው እንዲስ እንዳላደርግ አለው። እሸይም ቀስቴ በውስተ ደመናት፣ ቀስቴን በደመና ላይ ምን አደርጋለሁ? እሾማለሁ። ከመዳግመ ለምድር እያማስና በመያይ ዳግመኛ ምድርን በንፍሯ ቀቅዬ እንዳላጠፋ ደመና በዞረ ቁጥር ህብር ያላት ቀስተ ደመና ሰጣሃለሁ አለው። ይሄ እግዚአብሔር ከኖህ ጋር ምን አደረገ? ቃል ኪዳን ተገባባ። ሊቃውንት አባቶቻችን 7 ብር አላት ይላሉ። ስንት ብር አላት? ስንት ብር አላት? 7 ብር አላት። በጣም ጥሩ። ሰው ማለት ምን ማለት ነው? እግዚአብሔር ይስጣችሁ። 7 ባህሪያቸው 7 ባህሪያት ያሉት ማለት ነው። ለምሳሌ ምኔ ነው? ነፋሴ ነው አይደል? ገላችሁን ንኩት ይሞቃል። ምንድናችሁ? ፈጣኑ እሳት ናችሁ። ላባችሁ፣ ደማችሁ፣ ፈሳሽ ከውስጣችሁ ይወጣል። ምንድነው? ውሃ ናችሁ። አጥንታችሁ፣ ጅማታችሁ፣ ጠጉራችሁ፣ ጥፍራችሁ ምንድነው? አፈር ነው፣ መሬት ነው። ስንት? 4 ልብ አለን፣ ቃል አለን፣ እስትንፋስ አለን። ስንት? 4 ሲደመር 3 የኖህ ቀስተ ደመና 7 ብር ያላት ምክንያት 4ቱም ባህሪያተ ሥጋ 3ቱም ባህሪያተ ነፍስ ያዋሃደ ሰው ቢበድለኝ እንኳን ይቅር እለዋለሁ ሲል ነው። ለጊዜው ቆይቲ በማስረጃ ልንገራችሁ። ሰው የሚታመመው 4ቱ ባህሪያቱ ሲጋጩ ነው። እሳትና ውሃ ይስማማሉ? እሳትና ውሃ አይስማሙም አይደል? ውሃ እሳትን ያጠፋዋል፣ እሳት ውሃን ይበላዋል። እሺ ነፋስና መሬት ይስማማሉ? ነፋስ መሬትን ይጠርገዋል፣ መሬት ነፋስን ይገድበዋል። ግን የማይስማሙትን ነገር ያስማማልን ማን ነው? ስንታመም 4ቱ ባህሪያቶቻችን ይጋጫሉ እርስ በርስ። ያ ነው የሚስተካከለው። ስለዚህ ሆስፒታል ስትሄዱ ሐኪሙ ምን ይላል? ደም ስጪ ይልሻል፣ ወይም ሽንት ስጡ ይላል። ምናችንን መረመረ? ውሃነታችንን። ግልጽ ነው። ተንፍስ ይላል ትላለህ። ምን ይመረመራል? ነፋስነት። ሙቀት ይለካ ይላል። ትኩሳት። ምናችን ተመረመረ? እሳትነታችን። አይነ ምድር ስጥ ይላል። አጥንት፣ ጅማት፣ ጠጉር፣ ጥፍር ሳምፕል ይወሰዳል። ይሄ ምንድነው? መሬት ነው። ስለዚህ ስጋዊ ማንነታችንን የሚያክሙ ምኖች ናቸው? ስጋውያን ዶክተሮች ናቸው። ስጋውያን ዶክተሮች ግን ነፍስን ማከም አይችሉም። ነፍስ ምን ስለሆነች? ረቂቅ ስለሆነች። ስለዚህ የሚያክሙ ደግሞ ካህናት ናቸው። እነዚህ ዶክተሮች ናቸው ማለት ነው። መንፈሳውያን ዶክተሮች። ግልጽ ነው። 4 ሲደመር 3 ስንት ነው? ስንት ነው? እሺ አሁን ደግሞ ፊደል ላስቆጥራችሁ እስቲ። እናንተ 1 2 3 በሉኝ። ሀ ለ ሐመሮሃ መ ሰ ረ ሰ ስንተኛ ላይ ናት? ስንተኛ ላይ ናት? ሰው ወይም ሰብ ስንል በምንድነው የሚጀምረው? በሰ ነው አይደለ? ስለዚህ ሰው ማለት ደግሞ ምን ማለት ነው? 7 ማለት ስለሆነ ሊቃውንት አባቶቻችን የሰንተራ ስንት ላይ ያደረጉ? ስንት ላይ ያደረጉ? ፊደል ምስጢር አለው ማለት ነው። እንዳትንቁ አደራችሁ። ፊደል ምስጢር አለው። ልጨምርላችሁ። ስንት ሰማያት አሉ? 7 አሉ አይደለ? ሰማያት የሚጀምረው በምን ፊደል ነው? ስለዚህ የሰንተራ ስንት ላይ ነው?
በጣም ጥሩ ሳምንት እንላለን ሳምንት ማለት ስንት ዕለታት ናቸው ዓለም ቢል 7 ዕለታት ሳምንት የሚጀምረው በምን ፊደል ነው እግዚአብሔር ይስጣችሁ ምድር ስንል ደግሞ እሳት ውሃ ነፋስ መሬት ስንት ነው 4 ነው ሀ 1 ለ2 ሐመራዋ 3 መ አቤት አባቶቻችን ክብር ይግባቸው የጥንቶቹ ይሄን ሁሉ ሰልፈው አልፈዋል አባቶቻችን ሳይንቲስት ናቸው እሺ የጥንቶቹ ፊደልን ሲቀምሩ በቃ ስነ ፍጥረትን ነው የቀመሩት ወደ ታች 26 ወደ ጎን 7 182 ያመጡ ግማሽ ቀን ነው የቀመሩት ግልጽ ነው የሚመናል ወደዛ ውስጥ አልገባም ምክንያቱም ብዙ ምስጢር ውስጥ ያስገባኛል መለስ ልበል ስለዚህ እግዚአብሔር ለኖ 7 ብር ያላት ቀስተ ደመና ለጊዜው አሳየው ፍጻሜው ግን ደመናዋ ድንግል ማርያም ነበረች 7 ህብር ከአማናዊት ደመና ከድንግል ማርያም ኢየሱስ ክርስቶስ 4ቱን ባህሪያተ ሥጋ 3ቱን ባህሪያተ ነፍስ ገንዘብ አድርጎ ዓለምን አዳነ ክብር ይግባት ድንግል እናታችን ምክንያተ ድኅነት ሆነች ትምህርተ ኪዳን አንቲ ዘተሰመኪ ቀስተ ደመናት ከመይምጻ ውስተ ምድር ዳግመ ዝናመ ማያት እስቲ አብረን ዝናመ ማአት እስቲ አብረን እንበለው ዳግመኛ በሉ እስቲ የቁጣ ዝናብ ወደ ምድር እንዳይመጣ ቀስተ ደመናት የተባልሽ የኪዳን ምልክት አንቺ ነሽ አቤት 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 አያችሁ ለኖ ምልክት አድርጎ በሰጣት በዛሽ ኪዳን ዓለምን በንፍር ውሃ እንዳላጠፋ የካቲት 16 በጎልጎታ ለድንግል ማርያም በሰጣት ቃል ኪዳን እኛ ልጆቹን ቸሩ መድኃኔዓለም አያጠፋንም ክብር ይግባውና አያጠፋንም በእናቱ ረድኤት እንጠበቃለን ለዚህ ነው ዛሬ ሊቃውንቱ መልክዓ ኪዳነ ምህረት ሲያደርሱ ለገጽኪ የሚባል አለ አባ ዘመለኮት የሚባል ሊቅ ነው የደረሰው ትምህርተ ኪዳን ማርያም ወቀስተ ደመና ብሩህ ይላል እምኀበ አምላክ መሐሪ እምአመነ ሳኪኖ አማስኖታ ለምድር ይደገም አይ አብረን እንበለው ብሩህ ቀስተ ደመና ሲበሉ ጸሎትም ስለሆነ ብሩህ ቀስተ ደመና የሆንሽ የኪዳን ምልክት ማርያም ከመሐሪው አምላክ ኖህ አንቺን ከወሰደ ጀምሮ ምድርን ለማጥፋት የጥፋት ውሃ ዳግመኛ አልመጣ ክብር ይግባት እናታችን ለዮሐንስ ለጊዜው ለኖ ፍጻሜው በዮሐንስ በኩል ለኛ የተሰጠችን የኪዳን ምልክት ወላዲተ አምላክ ድንግል ማርያም ናት ይሄ እንግዲህ ስንተኛ ምልክት ነበረ አራተኛ ምልክቷ ነበረ አምስተኛ ምልክት አቤት ይሄ ደግሞ ደስ ይላል ለአባታችን ለያዕቆብ ምልክትነቷ አይኖ አይ አባታችን ያዕቆብ ሎዛ ደረሰ ከወንድሙ ከኤሳው ተጣልቶ ልክ እንደዚህ ምሽት ነበር ጨልሟል ደንጊያ ተንተርሶ ፈቅ ብሎ ከጎዳና ተኝቶ ራእይ ያያል ምን ያያል ስለ ራእይ ትንሽ ነግራቸዋለሁ ምን የያዕቆብ ሌሊት ያድርግላችሁ የሚባል ምርቃት ሰምታችኋል አይደለ በኦሪት ዘፍጥረት ምዕራፍ 28 በደንብ አንቡት ከ12 ጀምራችሁ የወርቅ መሰላል ከምድር እስከ ሰማይ ተተክላለች መላእክት ይወጡባታል ይወርዱባታል የወርቅ ዙፋን ተነጽፎባታል ንጉስ እግዚአብሔር ተቀምጦባታል ያዕቆብ ደነቀው ዛቲ እቲ ሆታ ለሰማይ ይቺ አለ የሰማይ ደጅ ናት አለ የምን ደጅ ናት አቤት ደጅ ምስጢሩ ብዙ ነው በዚህም የእግዚአብሔር ቤት ይሰራል ብሎ ደንጊያ ተክሎ ዘይት አፍሶባት ይሄዳል ያዕቆብ ሌሊት የወርቅ መሰላል ተመለከተ እኛ ስንተኛ ምንድነው የምናየው ምን አይታችሁ ታውቃላችሁ ህልም ታያላችሁ አይደለ ስለ ህልም ትንሽ ላጫውታችሁ ላይ ኮንጌል ጋር ባለፈው ስንጫወት ነበርና አንዲት ሴት ህልም አለሙ ህልሙ በጣም የሚያስደስት ህልም ነው የሰማችሁ ነው ንስሐ አባታቸው ኪዳን አድርሰው ሲወጡ ሊባርኳቸው ሲሉ መምሬ ያሏቸው አቤት እኔ እንደ ክርስቲያኖች ምእመናን መባረክ ሳይሆን ያለብኝ እንደ አባቶች መሆን ስላለብኝ እንደዚህ ብሎ ያሳልሙኝ አሏቸው ንስሐ አባታቸው ደንግጠው እንደ ወለተ ማርያም ምን ነው አሏቸው ዛሬ በህልሜ እሱ የለበሱትን ልብሰ ተክህኖ ለብሼ አይቻለሁ እንደዛ አይታችኋል እናቶቻችን
ለሰተክኖ ለብሻለሁ ቀጸላ አድርጌ ታቦተ ሕጉን ተሸክሜ ነው ያየሁት ግን የሚያሳዝነኝ እርሶን አባቴ የሕፃናቱን የዲያቆናቱን ልብስ ለብሰው ቃጭል እየመቱ ከፊቴ ሲሄዱ እኔ ደግሞ ጎምለል እያልኩ ከኋላ ስለዚህ እንደማን ይባርኩኝ እንደ ካህናት ይባርኩኝ አባታቸው ብለ ስለሆኑ አይ ወለተ ማርያም ጉዶነሻል የመሞቻሽን ቀን ነው እግዚአብሔር የገለጠልሻል እንዴት አሉ ታቦት ተሸክመሽ መጎናጸፊያ ተጎናጽፈሽ ቀጸላ አድርገሽ ማየትሽ እኮ ሳጥን ውስጥ ገብተሽ አስከሬንሽ በመጎናጸፊያ ተጎናጽፎ ነው ሳጥኑ እኔ ቃጭል እየመታው ከፊት መሄዴ ፍታት እየፈታውሽ ወደ መካነ መቃብር ጉዞ ስናደርግ ነው አሉ አረ ውሸቴን ነው ህልም አላየሁም አሉኝ እና እንጠንቀቅ ማለት ነው ትክክለኛ ራይ እንደ ያዕቆብ ነው ስለ ህልም ልጨምርላችሁ አንዱ ሹመት መሾም ይወድ ነበር ምን ይወድ ነበር እና መሪ መሆን ሁሉ ይመኛል መቼም ሁሉ ሰይጣን ክፉ አይደለ ደግሞ ተመሳሳይ ነገር ያሳያል ሌሊት ነጭ ፈረስ ላይ ተቀምጦ ዘውድ ደፍቶ ጦር ሰራዊት አጅቦታ ይዲ ደስ አይልም ይሄን ባጋች ደስ አለው ጓደኛው ጋር ሄደና ጓዴ ያለው አቤት የኔና ያንተ ነገር እኮ ተለያየ ከዛሬ ጀምሮ አለ እንዴት አለው ነጭ ፈረስ ላይ ተቀምጬ ዘውድ ደፍቼ ጦር ሰራዊት አጅቦኛለሁ ሲል አይ ጉዶነሃል ወዳጄ ፈረስ እኮ ሞት ነው ልትሞት ነው መሰለኝ አለው አጅቦኝ የሚሄደው ጦር ሰራዊት አለ ይሄማ ንፍሮ ለመብላት አጅቦ የሚሄደው የድሮ ህዝብ ብስጭታለና ፈረሱ ላይ እኮ ተቀምጬ አልቀረው ዱብ አልኳለው ፍቹ ምንድነው ስትቀበር ነው ብስጭታለ አረ ዱብ ብዬ አልቀረውም እንጣጣ አልኳለው ነፍስ ወደ ሰማይ ስትወጣ ነው አረ ውሸቴን ነው አላየሁም ማለት እንዲህ አይነትም ይሻላል አይመስላችሁ ምስክር በሶስት ይጸናል ህልምን ራይ ምክንያቱም ህልመኞች ስለበዙ ነው ይሄን ማነሳ አንዱ በህልሙ በሬ ሲያባረረው አየ ከእንዲህ አይነት ህልም ይጠብቃችሁ ባለፈው ቃለ መጠይቅ ሳደርግ እዚህ ፕሮግራሜ ላይ አንዱ ምን አለ እኔ ሃይላንድ ውስጥ ገብቼ ያለው አለ በህልም እግዚአብሔር ይሰውራል ስማ ጭንቀቱን አስባችሁ ታውቃላችሁ እና ሌሊት ስጮህ ነው ማድረው አለ ወየቃመ ካልሆነ በስተቀር እዛው እና በሬ ያባረረው በህልሙ ጎረቤቱ ጋር ሄደና አባቴ ህልም ፍቱልኝ አላቸው ምን ነው ልጄ ምን አየ አንድ ጥቁር በሬ ያባረረኝ አላቸው ገጨህ ወጋህሉት አልወጋኝም ግን ገደል ውስጥ ባህር ውስጥ አይ ክፉ ጎረቤት ተነስቶብሃል አምልጠኸዋል አሉት ግን በዚህ አልተወም ጥቁሩ በሬው በቀይ በሬ ተመስሎ በነጋታው አባረረ አሁንም ፈቱለት በሶስተኛው ቡራው ሆኖ ሲያባረረው አደረ አሁንም ፍቱልኝ ሲላቸው ተበሳጩ ህልም ፈጁ ሁሌ ስለምንድን ነው የሚያየው ንገሩኝ ስለምንድን ነው አንተ ሁሌ ስለበሬ የምታየው ምን ላይ እየተኛ ነው አሉት መቼም ተኝቶ ነው ህልም የሚታየው ምተኛውማ ጌታዬ ሳር ፍራሽ ላይ ነው አላቸው ምን ፍራሽ ላይ ታዲያ ቀለቡ ላይ እየተኛ እንዴት ያባረርም ማለት እና አንዳንዴ መጠንቀቅ ያስፈልጋል ነው እውነተኛው ራእይ ግን ከምድር እስከ ሰማይ የወርቅ መሰላል ተተክላለች መላእክት ይወጣሉ ይወርዳሉ ያቺ መሰላል ቃል ኪዳኗ መሰላል ሆኖ ከእግዚአብሔር ጋር ምንገናኝባት ድንግል ማርያም ነበረች ክብር ይግባት እናታችን መሰላላችን ወርቁ የንጽህናዋ የቅድስናዋ ነው ዙፋን የማህፀኗ ነው ንጉስ የኢየሱስ ክርስቶስ አምሳል ነው ጌታም 9 ወር ከ5 ቀን በማን ማህፀን ተቀመጠ ንገሩኝ በእናቱ መላእክት ይወጣሉ ይወርዳሉ እሷም ጌታን በማህፀኗ ተሸክማ ሳለች ማን ያመሰግኑ ነበር መላእክት ቅዱስ 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 ሲሉ ድንግል አንገቷን ዘንበል ዘለስ አድርጋ ከማህፀኗ የሚፈሰው የመላእክትን ምስጋና ትሰማ ነበር ክብር ይግባት እቺ ሀገረ እግዚአብሔር እሳቱን የተሸከመች እኮ ናት አንተ ብርሃኑን የተሸከመች ናት አቤት የድንግል ማርያም ማህፀን ከማጋ ሊወዳደር ይችላል ንገረኝ ከማጋ ይወዳደራል ከምንም ጋር ይወዳደራል ሰማይ ወምድር ያገምሮ ፎንጋ ማህፀነ ድንግል ጾሮ ያሬድ ሰማይና ምድር የማይችለው እንዴት የድንግል ማርያም ማህፀን ቻለው አለ በማህፀኗ ሳለ ነፋሳትን ያነፍሳል
ብርሃናትን ያመላልሳል የዓለም ውቅያኖሶችን ሁሉ በመዳፉ ይዟል እንዴት አይነት ጽሑፍ ነው ከርሰ ድንግል አብዮ ተላለም አየራት የድንግል ማህፀን ከአየራት በለጠ ለሊቁ ወተሰበሐ እምሱራፌል ወኪሩቤል በኪሩቤል በሱራፌል ዘንድ ተመሰገነ ከርሰ ድንግል ኮነ ታቦተ ወማይደረ ለእግዚአብሔር አዶናይ የድንግል ማርያም ማህፀን አዶናይ ለተባለ ለእግዚአብሔር ማደሪያውን ሆነ ከኪሩቤል ሰረገላ ሰፋ ሰማይ ዙፋኔ ነው ያለው ጌታ ማህፀኗን እንደ ዙፋን አድርጎ ተቀመጠ ክብር ለማህፀኗ ዳግሚት ሰማይ ምድር የእግር የመረገጫ ናት ያለው 9 ወር ከ5 ቀን እግሩ ተረገጣት ዳግሚት ምድር እሷ ማናት ባንድ ላይ አራሽ ሰማ እሷ ማናት ድንግል ማርያም ናት እኔ ይገርመኛል ጧፍ ያዛችሁ ሰዎች አያለው እስቲ ጎበዝ የሆነ ሰው እንደው ማይጸኗን ሳስብ ትዝ ብሎኝ ነው ጎበዝ የሆነ ሰው ጣቱን ለአንድ ደቂቃ ጧፉ ሰዓት ውስጥ መጨመር ይችላል ለምን እቺ እኮ የጧፍ ሰዓት ናት ትንሽ ናት እሷ እኮ መላእክት የማይቀርቡትን ነዲዱን ሰዓት በማይጸኗ ተሸከመች ሙሴ ያያት ቁጥቋጦ ናትና አልተቃጠለችም በቃል ኃይሉ ዘይፈትክ በረደ ድንግል በከርሳ ግመረት ነደ እምግርማ እበዩ ሙሴ ተረይደ እሞላዲቶ ኮነቶ ገሃደ ያሬድ ነው በረዱን የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት በማይጸኗ ተሸከመችው መሸከም ብቻ አይደለም እናቱን ወላጁን ሆነችው የእሳት እናት ክብር ለማይጸኗ ሰዋስው እሷ ናት ወርቁ ንጽህናዋ ነው እንዴ ይሄንንማ ስናነሳ ከኪሩቤል ሰረገላ ማህፀኗ በልጧል እውነት ሐሰት ኪሩቤልና ሱራፌል እሱን አይደለም የተሸከሙት ዙፋኑን ነው አስቡ ዙፋኑን እንኳን መንካት አቅቷቸው እንደዚህ ባለ የእሳት መንኮራኩር ጎማ ሰረገላ ምሰሶ ነው የደገፉት እሷ ግን በማህፀኗ ነው የተሸከመችው ያዕቆብ ተመለከታት እችን መሰላል አንቲ ታቢም ኪሩቤል አንቺ ከኪሩቤል ትበልጫለሽ ወተፈደፍዲም ሱራፌል ከሱራፌልም ትልቅ ያለሽ እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽም ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና በምን ሰረገላ በእሳት ወበምጽናቲው ዘእሳት ይጸኑ መንበሮ ዙፋኑንም በእሳት ምሰሶ ይደግፋሉና አንቺ ሸጾርኪዮ በከርስኪ አንቺ ግን በማይጸንሽ ተሸከምሽው ወአቀፍኪዮ በአብራከኪ በጉልበቶችሽም ታቀፍሽው ወአዘልኪዮ በዘባንኪ በጀርባሽም አዘልሽው ህየንተ ሰረገላ እሳት አብራከኪ ኮና በእሳቱ ሰረገላ ፈንታ ጉልበቶችሽ ሆኑ ምኖችሽ ሆኑ እነዛ በሰረገላቸው ተሸከሙት እሳታውያኑ እሷ ደግሞ በጉልበቶቿ ታቀፈችው ህየንተ ምጽናቲው ዘእሳት ደወቂ ኮና በእሳቱ ምሰሶ ፈንታ እጆችሽ ሆኑ ምኖችሽ ሆኑ እነዛ ሰረገላውን በእሳት ምሰሶ ደገፉ እሷ ግን ዓለምን የሚደግፈውን ጌታ ህፃናት ናላ ይወርዳቸዋል ብለው በመሃል እጃቸው እንዲደግፏቸው ደገፈችው ክብር ለክንዷ ክብር ለማህፀኗ ክብር ለጀርባዋ ክብር ለሁለንተናዋ ይሄ ነው ያዕቆብ ተመለከተ ምን አለ ይቺ የሰማይ ደጅ ናት አለ አቀተመለ ይቺ የምን ደጅ ናት አይሰማም ይቺ የምን ደጅ ናት ሊቁ ምን ብሎ ተረጎመው ንጉሱን ለማግኘት በምን በኩል መግባት አለብን አረፍጠን ቤተ መንግስት ንጉሱ ተቀምጧል ንጉሱ ሲቀመጥ መጀመሪያ በምኑ ነው የምታልፈው በቤተ መንግስቱ በር አይደል እንዴ የሰማችሁ ነው በቤተ መንግስቱ ደጃፍ ካለፍክ በኋላ ነው ማንን ማግኘት የምትችለው ንጉሱን ማግኘት የምትችለው ስለዚህ አለ ያዕቆብ እቺ የሰማይ ደጅ ናት ማለቱ ሰማያዊው ንጉስ ክርስቶስን ለማግኘት በደጇ በድንግል ማርያም ምልጃ በኩል መግባት አለብህ ደስ ይበላችሁ ቤተክርስቲያን ትገባለች ይሄ ታላቁ ምስጢር ነው ሌላው ስድስተኛውን ለማሳጠር ያህል አንደ ደመና በሉ እስቲ ድገሙት የእናቱን ቃል ኪዳን በአንደ ደመና በኩል ገለጠው እንግዲህ እስካሁን አይተናል ይሄኛው ስታዩ ስድስተኛው ምልክት ነው
ለእስራኤል ይላሉ ሊቃውንት ዘጸአት 13:21 ደመና ታዘዘላቸው። ሊቃውንቱ ግን 7 ነው የሚሉት። አስተውሉ። ስንት ደመና? 7 ይላሉ። አንዷ ደመና ከላይ ትዘረጋለች፣ አንዷ ከስር እንቅፋት እንዳይመታቸው እሾህ እንዳይወጋቸው ትነጠፍላቸዋለች። አንዷ ከቀኝ፣ አንዷ ከግራ፣ አንዷ ከኋላ፣ አንዷ ከፊት። ስንት? 6 አይደል? አንዷ ደግሞ የ3 ቀን መንገድ ትሄድና ተራራውን እየደለደለች አስተካክላ ለታቦተ ጽዮን ማረፊያ ታደርግ ነበር ይላል። እስራኤል ይሄ ደመና የተሰጣቸው ደመና ከፊት መርታ ከኋላ ተከትላ ከቀኝ ከግራ አጅባ የታደረሰቻቸው እስቲ ንገሩኝ። የታደረሰቻቸው ምድረ ርስት ኢየሩሳሌም አስገባቻቸው። ሊቁ አባ ጊዮርጊስ ምን ይላል? እስራኤልን የመራሻቸው ስርጉት ደመና አንቺ ነሽ ይላል። እኛ እስራኤል ነን አይደለንም? ኧረ መልሱ ባካችሁ። እስራኤል ዘነፍስ ነን፣ ምእመናን ነን። ለእስራኤል ዘስጋ ያቺ ደመና ተሰጣቸው። ከፊት መርታ ከኋላ ተከትላ ከቀኝ ከግራ ደግፋ ምድረ ርስት ኢየሩሳሌም እንዳደረሰቻቸው ከክርስቶስ በቀራንዮ የተሰጠችን አማናዊት ደመና ድንግል ማርያምም እስራኤል ዘነፍስ ምእመናንን በቃል ኪዳኗ በፍቅሯ በጣዕመ ፍቅሯ ከፊት መርታ ከኋላ ተከትላ ጽላሎተ ረድኤቷን በእኛ ላይ አድርጋ ከግራ ከቀኝ ደግፋ መንግስተ ሰማያት ታደርሰናለች። ደስ ይበላችሁ። ርስታችን ገነት መንግስተ ሰማያት። ማርያም ማለት መንግስተ ሰማያት መርታ ምታገባ ነው። አያችሁ? ማርያም ማለት ምን ማለት ነው? መንግስተ ሰማያት መርታ የምታገባ ነው። ደመና ናታ። ሊቁ አባ ዘመለኮት እንዲህ አለ፣ ውስተ ምድረ ርስት አብእኒ ማርያም አምደ ደመና። እስቲ አብረን እንበለው። አማርኛው ጮክ ግን ማለት አለብን። መልካ ኪዳነ ምሕረት ይገርማል። ለልብኪ ላይ የፍቅርሽን በሉ እስቲ የፍቅርሽን መና እየመገብሽኝ በእሳታዊ ብርሃን ቃል ኪዳንሽ መንገድ እየመራሽኝ የደመና ምሰሶ የተባልሽ ማርያም ወደ ምድረ ርስት ውስጥ አስገብኝ። ታስገባን ቃል ኪዳኗ ማርያም እስራኤል ዘነፍስን ምትመራናት። ይሄ ነው ቃል ኪዳኗ። እግዚአብሔር እንዲህ አድርጎ ነበረ በብዙ ህብረ መልክ በብዙ ህብረ ትንቢት የእናቱን ቃል ኪዳን የገለጠው። መጨረሻ የገለጠው 7ኛ ምሳሌ በጽላቷ ላይ ነበረ። የሙሴ በሉ እስቲ ጽላት አንቺ ነሽ። ጽላት ዘሙሴ ይላታል። ይሄም ቃል ኪዳኗ ምልክት ነው። ያቺ ሙሴ ጽላት በጣም ታምራለች። 4 ማዕዘን አላት። 10ቱ ቃላት ተጽፎባታል። በላይዋ የተጻፈውን ቃል የጠበቀ ከአባር ከቸነፈር ከመቅሰፍት ይድን ነበረ። ያቺ ጽላት ድንግል ናት። ያቺ 4 ማዕዘን እንዳላት በ4ቱ ማዕዘን የተነሳ ትውልድ ሰአሊ ለነ ቅድስት ወይም በይልን ለምኝልን ይላታል። አማናዊ ጽላት ናታ። ያቺ ታምራለች። ድንግልም ባማረ መልኩ የምትመሰልናት። አቤት ውበቷ አይደል? ስዕልኪ ጽግይተ ላሂ ዘከመዝት የድም በአለ እፎይ ሴኒ በሰማይ ላይ ገጽኪ ማርያም ስዕልሽ በዓለም ላይ እንዲህ የምታምር እንዲህ የምትዋብ ከሆነች በሰማይ ያለው ውበትሽ እንዴት ያምር! ፀሐይን ለብሳ ተጎናጽፋ ጨረቃን ተጨምታ ወዲ በርዕሳኒ አክሊል ዘአሰርቶ ክሌቱ ከዋክብት በራሶቿም ላይ እንደ ዕንቁ ፈርጥ ያሉ 12 ከዋክብት ደፍታ ንግስታችን አለች። ክብር ይግባት ኪዳነ ምሕረት እናታችን። ያቺ ጽላት ታምራለች። ባማረ ነገር የምትመሰል አቤት የድንግል ማርያም ውበቷ! ይሰማችሁ ነው። የተገለጸችላቸው እንዴት እድለኞች ናቸው። ገጸ ረድኤትሽን ለማግኘት አለ ዳዊት አሕዛብ አለ በፊትሽ ይማለላሉ። እናትህን አሳየኝ ብሎ የማይለምን ቅዱስ የለም። አቤት ውበቷ! ያቺ 10ቱ ቃላት እንደተጻፈባት ድንግልም ምንድናት? ማኅደረ ቃለ አብ ናት። ወደ ቃል ኪዳኗ እንምጣ። በጽላቱ ላይ የተጻፈውን ቃል የጠበቀ ሰው ከአባር
ከቸነፈር ከመቅሰፍት እንደሚድን ዛሬም በድንግል ማርያም ቃል ኪዳን የታመነው ከዘላለም ሞት ከዘላለም ጥፋት በእግረ አጋንንት ዳግመኛ ከመረገጥ ይተርፋል። ደስ ይበላችሁ። ቃል ኪዳኗ በጽላቱ ላይ ታትሟል። ጽላት ዘሙሴ ያቺ ያማረች ጽላት ድንግል ናት። ውበቷ የሚያምር በዓመታ የመለምል ከመጽጌ ገነት እንደ ገነት አበባ ለምልማት የምትታይ ወቡ ዓመት ጸድል ከመጽጌ ረዳ እንደ ጽጌ ረዳ ብሬት ሆና የምትታይ ማኑ ይትዛቲ እንተ ተየውስ ከመጎ ሸናይት ከመወር ወብሬት ከመጽሐይ የተባለች ወሁረታት ያ በምስጢር አካሄዷ ሁሉ በምስጢር የተመላ ወላዲተ አምላክ ድንግል ማርያም ናት። ክብር ይግባት። ቃል ኪዳኗ ከኛ ጋር ነው። እንዲህ በብሉይ ሲገለጥ ቆየና ከዛ በፊት ግን ዳዊት ምን አለ? ቃል ኪዳኗን ሲናገር መዝሙር 44 ላይ ወትቀውም ንግስት በየማንከ አለ። ንግስቲቱ በምን ትቆማለች? አከተመ በቃ ንግስቲቱ በምን ትቆማለች? በቀኝ ወርቀ ዘቦ ግምጃ ደራርባ አቤት። ንጉሱ ማን ነው? ክርስቶስ አምላካችን ነው። ንግስቲቱ ማን ናት? እናቱ ናት። የለበሰችው ወርቅ ምንድነው? ሃይማኖት፣ ምግባር፣ ንጽህና፣ ቅድስና፣ ዘላለማዊ ድንግልና ነው። ልጄ ስሚ አድምጪ፣ ወገንሽን ያባትሽን ቤት እርሺ። ንጉስ ማንሽን ወዷል? ውበትሽን ወዷል። ምን አገባቸው ሰዎች ኢየሱስ ክርስቶስ ለወደደው ውበት? ምን አይነት ምቀኝነት ነው? ንጉስ ወደዳት፣ አከተመ። እስመ ፈትወ ንጉስ ነኪ እግዚአብሔር ነጸረ ሁሉ ዓለም ወይ ረከበ ማርያም ዘከማኪ እመ። እግዚአብሔር ዓለምን ሁሉ ተመለከተ፣ ማርያም እንዳንቺ ያለች እናት አላገኘም። አገኘ ወይ? ኪያውሰ ጽየዘም ከርስኪ ተቀስመ ዳዊት አመረኪን ዘይብል ቅድመ ስምኝ ወለቴ ወሪ ዳግመ እስመ ፈትወ ንጉስ ነኪ አዳመ። ንጉስ ያማረው የተወደደውን ስጋሽን ለተዋህዶ መርጧልና ልጄ ስሚ አድምጪ ብሎ አባትሽ ዳዊት አስቀድሞ አመልክቷል። ክብር ይግባት። ወደዳት ንጉሱ፣ አከተመ። ከዛ በኋላማ ወለገጽኪ ተማለሉ ነው። ትውልደ ሴም በለው ያመነው ለመንግስተ ሰማያት የተመረጠው ትውልደ ካም ትውልደ ያፌት ሁሉ በፊቷ ይማለላል። ዳዊት መሰከረ። አባቷ ለድንግል የሚመሰክሩ ምርጦች ናቸው። ተራማ ሰው አይመሰክርላትም። እሷ ምርጥ ናታ። ዳዊት መሰከረ። እናንተ ግን ክቡራን ናችሁ፣ ደስ ይበላችሁ። ክቡራን ናችሁ። ይሄ ስንተኛ ነው? 8ኛ። ዳዊት 9ኛ እንዲህ ብሎ አነሳ መዝሙሩ ላይ እምነ ጽዮን ይብልሰብ። ሰው በሉ እስቲ። አይሰማም? ሰው እናታችን ጽዮን ይላል። እኔ አንድ ቦታ ሳስተምር ቆረጥ አድርጎ አስተላልፈውታል። ብዙ ቦታ ሰማለሁ። ሰው እናታችን ጽዮን ይላል አለ። ጽዮን ማለት መጠጊያ ነው። ድንግል ማርያምን ጽዮነ ሥጋ ጽዮነ ነፍስ ብሎ በምልጃዋ መታመን የሚችለው ሰው ብቻ ነው። ምንድነው? ሰው ምን ይላል? እስቲ ወንዶች መልሱ። ሰው ምን ይላል? አረ በስማ ሰው ምን ይላል? ሰው ምን ይላል? እሺ ሴቶች እናታችን ጽዮን የሚለው ማን ነው? ሴቶች ማን ነው? አቤት ደስ ሲል ሰው ብቻ ነው ድንግል ማርያምን ጽዮን ማለት የሚችለው። ውሻዎች፣ ከርከሮች፣ አሳማዎች አይሏትም። ሰዎች ናችሁ። ደስ ይበላችሁ። ሰዎች ናችሁ። ሰው ነው ያለው። ምን ሙዝዝ ያደርጋቸዋል ሌላ ይምጣ ብላችሁ? ሰው ነው ያለው። በቃ ልጄ ሰሎሞን ሰው ነው ያለ። ሰው እናታችን ጽዮን ይላል። ሰዎች ነን ኦርቶዶክሳውያን። ይሄን ማሰብ ያስፈልጋል። ከዚህ በኋላ ሲገርመን ቅዱስ ገብርኤል ወረደና 12ኛው ምስክር ይመስለኛል ደስ ብሎት ማርያም አለ እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ፊት ሞገስን አግኝተሻልና ደስ ይበልሽ አላት። ሞገስን ባለሟልነትን አከተመ። እኛ ምስክርነትን ከገብርኤል ነው የምንወስደው፣ ከዳዊት ነው የምንወስደው፣ ከነቢያት ከሐዋርያት ከሊቃውንት ነው የምንወስደው። ካሉባልተኞች አንወስድም። ማርያም በእግዚአብሔር ፊት ምን አግኝተሻል? እግዚአብሔር ምስሌኪ፣ እግዚአብሔር ካንቺ ጋር ነው አለ። አከተመ። እግዚአብሔር ከእናቱ ጋር ነው። ከሷ የነሳው ሥጋ እስከ በሌለው ፍጻሜ ተዋህዶ ከመለኮቱ ጋር አንድ አካል አንድ ባህሪ ሆኖ ይኖራል። አለቀ። ይሄ ይገርመናል። በዚህ ባለሟልነቷ ቃና ላይ ተገኘቻ ድንግል ማርያም። ልጄ ምን የላቸው
ወይንኪ ያልቦሙ አለች። ድርድር የለም። ውሃው ወደ ምን ተለወጠ? ወደ ምን ተለወጠ? ዛሬም በድንግል ማርያም ምልጃ ባዶ ጋኖች ሁሉ ይሞላሉ። ዛሬ በድንግል ማርያም ምልጃ እንደ ውሃ ጣዕም የለሽ የሆኑ ትዳሮች፣ ኑሮዎች፣ ስራዎች ሁሉ እንደ ወይን የጣፈጡ ይሆናሉ። ደስ ይበላችሁ እመቤታችን። ልጅ ወይን የላቸው የሚላችሁን አድርጉ። እግዚአብሔር ምን አለ? ልጄን ስሙት እንዳለ እሷም የሚላችሁን አድርጉ አለች። ቃል ኪዳኗ ፈጣን ነው። አፍጣኒተ ረድኤት ምንድናት? አፍጣኒተ ረድኤት። በመጨረሻ ትልቁ ቦታ ላይ ያገኘናት ቀራንዮ ዮሐንስ 19 ምልጃዋ ሚረጋገጥበት ሚታተምበት እናትነቷ ዮሐንስ ነበረ፣ እናቱ ነበረች። እየሰማችኝ ነው? እነኋት ምን አለው? እናት እነሆ ምንሽ አለ? እስቲ አስተውሉ። ሁሉም ተበትኗል። የተገኘው ማን ነው? ቦታው ምን ላይ ነው? መስቀል ስር ቀራንዮ። ድንግሌት እንደምትገኝ ቦታዋን ልነግራችሁ ነው። ከሐዋርያት ደግሞ ጌታ ይወደው የነበረው ማንን ነው? አከተመ። ድንግል ማርያም ለተራ አትሰጥም። አየህ፣ ለሚወደው ተማሪው እናት ሆነው ዘንድ እነኋት እናት አለው። ዛሬም ቢወደን ነው የሰጠን። ደስ ይበላችሁ። ቢወደን ነው የሰጠን። እነሆ ልጅሽ አላት። እነሆ ልጅሽ። ዮሐንስን መስለው በቀራንዮ በተመሰለች ቤተክርስቲያን የተገኙ ሁሉ ያደራ እናታቸው ያደራ ልጆቿ ናት። ዮሐንስም ይዞ ወደ ቤት ወሰዳት። እኛም ድንግልን ይዘን ቤተ ልቡናችን ውስጥ አስገብተን እናመሰግናታለን። እናታችን ናታ። ክብር ይግባት። ስለዚህ ስንጠቀልለው ብዙ ቅዱሳን አሉ፣ ምንም ስፍር ቁጥር የሌላቸው። አብርሃምን አስብ፣ ይስሐቅን አስብ፣ ያዕቆብን አስብ አለ እግዚአብሔር። አላህ ስለ ቅዱሳን ምልጃም ስፍር ቁጥር አለው እንደ መጽሐፍ ቅዱስ ውስጥ ብዙ ነው። ግን የድንግል ትለያለች። አንተ ለምሳሌ አብርሃምን አስብ፣ ይስሐቅን አስብ፣ ያዕቆብን አስብ ትሉና እናትህን እመቤታችንን ስታደርጉ ምንድነው የምትሉት? እንዴ ምን ብላችሁ ነው የምትጸልዩት? አረዳ እቺማ ትንሽ ናት። የደሃና ሀብታም ልዩነት ምንድነው? ደሃ ምን ልልበስ ነው የሚለው፣ ሀብታም የትኛውን ልልበስ ነው የሚለው። ልዩነት አለው አይደል? ቤተክርስቲያን ሀብታም ናት። ጨመር አድርገው እንጂ ስትጸልይ ስለ እናት ብቻ ብለህ ሰፋ አድርጉት። በእንተ ማህፀና ዘጾረከ በሉት። ልጇን ነዋ 9 ወር ከ5 ቀን ስለተሸከመ ማህፀኗ። በእንተ አብራኪ ያለ አቀፋከ ስለታቀፉ ስለ ጉልበቶቿ። በእንተ ከናፍሬ ያለ ሳማከ ስለሳሙ ስለምኖቿ ስለ ከንፈሯ ከናፍሮቿ። በእንተ አይጋሪ ያለ አንሶሷ ምስሌከ ካንተ ጋራ ከቤተልሔም እስከ ቀራንዮ ድረስ ስለተመላለሱ እግሮቿ። ከሷ ስለነሳው ነፍስ ስጋ አጥንት ጅማት ጠጉር ጥፍር ብለህ ማረድ አትሉትም? ሰፋ አድርገው እንጂ ምንድነው? ሙሴ አማልደኝ፣ ጴጥሮስ አማልደኝ ከጌታ ድንግል ማርያም ለምኝልኝ ከማ አቤት ልዩነት ኪዳነ ምሕረት። ለኪ ደሉ ዘእምኩሎሙ ቅዱሳን ተሰአሊ ለነ ኦ ምልዕተ ጸጋ ምልዕተ ክብር ምልዕተ ውዳሴ እመቤታችን ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ላንቺ ይገባል። አከተመ። አንቲ ታቢም ሊቃነ ጳጳሳት ከነሱ አንቺ ትበልጫለሽ። ወፈድፋደ ትከብሪም ነቢያት ከነቢያት አንቺ ትከብሪያለሽ። ብኪ ግርማ ራእይ ዘቢም ግርማ ሱራፌል ወኪሩቤል ከኪሩቤል ከሱራፌል ይልቅ የመወደድ የመፈራት የባለሟልነት ግርማ ላንቺ ተሰጥቷል ካለ በኋላ አንቲ በአማን መካዘ ዘመድነ አንቺ የባህሪያችን መመኪያ ነሽ። ወሳሊት ሕይወተ ለነፍሳቲነ እስቲ አብረን በለው። ለሕይወታችንም በሉ እስቲ ለሕይወታችንም ወይም ለነፍሳችንም ሕይወትን እያማለሽ የምታሰጪ ነሽ። ይሄን አስምሩበት። ይሄን ብቻ ይዛችሁ ግቡ። በ5 ደቂቃ ውስጥ ትምህርቴን ልጠቅልለው። ሚገርም ምስጢር ልንገራችሁ። ትርጓሜ ቤት የተጻፈ ነው። ትርጓሜ ላይ አንዲት ሴት ነበረች። በኋላ ከባሏ ጋር ስትኖር ምን አረገች? አጉል ብጻት ይገባሉ። አንዳንዴ ተጠንቀቁ። ህጋውያን ባለትዳሮች የምታወሩትን የምትናገሩትን ተጠንቀቁ። ምን አሉ? ላያስችላቸው ከዚህ በኋላ ለእግዚአብሔር ተስለናል፣ ጾታዊ ግንኙነት አናደርግም ብለው ይሳላሉ።
ያስገደዳቸው የለም። ደግሞ ባልና ሚስት ይሄን ማድረግም ላይጠበቅባቸው ይችላል። እነዚህ ግን ተቻኩለው ነው የወሰኑት። በኋላ ለእግዚአብሔር ራሳችንን ሰጥተናል ብለው ማሉ። አልጋ ለይተው ተኙ። በኋላ አንድ ቀን ባልየው በልቶ ጠጥቶ ፈቃደ ስጋው ይነሳል። አብረን እንተኛ ይላታል። አይሆንም ትላለች። ለእግዚአብሔር ተስለናል፣ አይሆንም ትላለች። በኋላ በግዴታ ሊደርስባት ሲል በዛሬው ጾታዊ ግንኙነታችን ልጅ ከተጸነሰ የእግዚአብሔርን ቃል ኪዳን ስላፈረስን የሰይጣን ይሁን ብያለሁ አለች። ይሄም ችኮላ ነው። በኋላ ቃል መጥፎ ነው። ኦርቶዶክሳውያን ምንናገረውን ቃል መጠንቀቅ ያስፈልጋል። ለምሳሌ ጠበል ቤት አይሁን ውጭ ይሁን የሚባለው ለምን እንደሆነ ታውቃላችሁ? ጠበል ውጭ አይሁን ይሁን ቤት አይግባ የሚባለው ምናወራው ቃል ጠበሉን እንዳያበላሽ ነው። እንዴ አላችሁ? እውነት እኮ ነው። ውሃ ድምጽ ይሰማል ታውቃላችሁ? በሳይንስ ተረጋግጧል። አሁን ለምሳሌ ውሃ ቀርባችሁ ጸልያችሁ ፍብላችሁ ስትጠጡት አያድናችሁ? ሰምቶታል ማለት ነው። እስቲ አንድ ምሳሌ ልጨምርላችሁ። ቤታችሁ ሞክሩት። በተለይ ህፃናት፣ አዋቂዎቹን ተዋቸው፣ እናንተ ሞክሩ። ውሃ ላይ እወድሃለሁ ብለው ጻፉበት፣ ፈረንጆቹ ማለት ነው። አንዱን ውሃ ብርጭቆ እጠላሃለሁ ብለው ጻፉበት። አንዱን ክፉ ውሃ ነው ብለው ጻፉበት። አንዱን ጥሩ ቃል አንዱን መጥፎ ቃል እያሉ በየቀኑ ውሃው ጋር ሄዱና አንተ ውሃ ታምራለህ ይሉታል። አንተ ውሃ ደስ ስትል ይሉታል። አንዱን ደግሞ አስቀያሚ አስጠሊታ ይሉታል። እንዴ እያሉ አንዱን ውሃ ሰድበው አንዱን ውሃ እየመረቁ መጨረሻ ላይ ክሪስታል ያረጉታል። አቀዝቅዘው ማለት ነው። አቀዝቅዘው ሲያወጡት ጥሩ ቃል የተነገረበት ውሃ እጅግ የሚያምር አበባ የመሰለ ቅርጽ ሰርቶ ወጣ። የተሰደበ ውሃ ደግሞ ምን ሆነ? ንገሩኝ እስቲ ምን ሆነ? አስፈሪ ቅርጽ ይዞ ወጣ። አያችሁ? ለዚህ ነው ስድብ አጥንት ያደርቃል የተባለው 3/4ኛችን ውሃ ነን። አያችሁ? አያችሁ? ውሃን እንኳን አንደበት ያበላሻል። ስለዚህ ተጠንቀቁ ማለት ነው። ስንት አይን አለን? ፍጠን። ስንት አይን አለን? ስንት ጆሮ አለን? ስንት እጆች አሉን? ስንት እግሮች አሉን? ስንት አፍንጫ አለን? ቀዳዳውን አትቆጥሩም? አንድ አፍንጫ ስንት ቀዳዳ ነው ያለው? ስንት ከንፈር አለን? ከንፈሩም የጠፋበት አለ እዚህ ውስጥ። ከኔ ጋር ናችሁ ግን? ስንት ምላስ ግን አለን? አያችሁ? እግዚአብሔር ብቻኛ አድርጎ የፈጠረው መጥፎ እኮ ኃይለኛ ስለሆነ ነው። ሁለት ቢሆን አስቡት እስቲ ሴቶች በተለይ አንዱ በጀርባ ነው ሊሆን የሚችለው ክፍት ቦታ እዚህ ጋር ስላለ ማለት ነው። በፊት ያለው ምላስ ይንበለበላል፣ በኋላ ያለው ያቃጥላል። አቤት ድብልቅልቅ ወጣ ነበር። ብቻ አንድ ሆኖ ተገላገልን። ያውም ሆኖ አልተቻለምና መቸኮል መጥፎ ነው። ዛሬ የተጸነሰው ልጅ ለሰይጣን ይሆናለች። እንዳጋጣሚ ጽንሱ ተፈጠረ፣ ተወለደ። ልክ ከተወለደ በኋላ አጅሬው ተገለጠ። ሰይጣን በህልሞ በአስፈሪ መልክ ተገልጦ ልጁ የኔ ነው አለ። ተናግረሻል? ልጁ የማን ነው? አንድ ቀን መጥቼ ወስድብሻለሁ ብሏት ሄደ። እናት ናት። አስቡ እንግዲህ የልጅ ነገር አስቡ። መጨነቅ ጀመረች። ካደገ በኋላ የቤተ ክርስቲያን ትምህርት ተምሮ እንዲያገለግል ዲቁና እንዲቀበል አድርጋ መቀደስ ጀመረ። ግን ስታየው ሁሌ ማልቀስ ነው። አንድ ቀን ሰይጣን እንደሚወስደው ነግሯታል። እናት ናት። ሆዷ ባባ። እሱም ደግሞ ይጨነቃል። እናቱን ስታየው ሁሌ እንባዋ በጉንጯ ላይ ይፈሳል። አንድ ቀን ምርር አለውና እናቴ አለ እኔን ስታይ ሁሌ ታለቅሻለሽ ለምንድን ነው አላት። ሲጨቀጭቃት እውነቱን ነገረችው። አባትህና እናትህና እኔ ብጻታችን አፍርሰን ግንኙነት ሲፈጸም ዛሬ ከተጸነሰ የሰይጣን ይሁን ብዬ ተናገርኩኝ። ከተወለድክ ጊዜ ጀምሮ ርኩስ መንፈስ እየተገለጠ ልጅሽን አንድ ቀን ወስደዋለሁ የኔ ነው እያለኝ ነው አለች። ደነገጠ፣ ተረበሸ። ሁሌ ድንግል ማርያም ወሳሊት የወተለ ነፍሳቲነ ሁሌ ድንግል ማርያም እንድትጠብቀው በመልጃዋ ይማጸናት ነበር ከዚህ ክፉ። አንድ ቀን ያቺ ክፉ ቀን ደረሰች። ቤተ ክርስቲያን ገብቶ ቅዳሴ ሲቀድስ ይላሉ ሊቃውንት ተንሱ ለጸሎት አለ። ለጸሎት ተነሱ ብሎ ካህኑ ምስለ ኩልክሙ እስኪል ድረስ ያ ክፉ መንፈስ
ነፍሱን ከስጋው በዛች ቅጽበት ለይቶ ይዞት መውረድ ጀመረ ወደ ጥልቁ። ጮኸ ድንግል ማርያም እንድትደርስለት የቃናዋ ዘገሊላ ድንግል እንድትደርስለት ተማጸነ። ያን ጊዜ አፍጣኒተ ረድኤት ድንግል ማርያም ፈጥና ደርሳ ከልጇ አማልዳ ነፍሱ ከስጋው ተዋህዶ ካህኑ ሰላም ለኩልክሙ ሲል መስለ መንፈስ ካለ ደስ ይበላችሁ። አፍጣኒተ ረድኤት በጊዜ ምንዳቤዋ አጨባ ሰው በተጨነቀ ጊዜ ፈጥና ምትረዳ አለ። በቃ አፍጣኒተ ረድኤት ፍጥነቷ ደግሞ ምን ይባላል? ወይወርድ እግዚእነ ውስተ ምድረ ግብጽ ተጽዕኖ ዲበ ደመና ቀሊል። በፈጣን ደመና እየበረረ እግዚአብሔር ወደ ግብጽ ይወርዳል። ደመና መፍጠኒት ድንግል ናት። ዛሬም ምልጃዋ ፈጣን ነው። ስለዚህ ኦርቶዶክሳውያን ደስ ሊላችሁ የሚገባው ማርያም ህሪትምነ መላእክት ወሰብ ተስካረኪ ለእመ ገብረ በተአምኖ ጭኑ በመንግስተ ሰማይ ምስሌኪ ይነግሳት። ከሰው ከመላእክትም የተመረለች ድንግል ማርያም መታሰቢያሽን ያደረገ ዝክርሽን የዘከረ ኃጥ ሰው ካንቺ ጋራ በመንግስተ ሰማያት ይነግሳል አለ። ደስ ይበላችሁ ሊቁ ነው ያለው። ስለዚህ ልጇ በሚያወርሰን በመንግስተ ሰማያት ድንግል ማርያም በመልጃዋ ታክብረን። የበላይ ሰብእ እመቤት አትለየን። እንኳን ለኛ ለቀውስጦስ መልአክ ምልጃዋ የደረሰላት ድንግል ናትና ለመላእክትም ለደቂቀ አዳምም ቢሆን ተስፋ ለመላእክት ለኛም እመቤት ንግስታችን ናት። ረድኤቷ በረከቷ ይደርብን። ስለዚህ ወደዚህ ታላቅ ቦታ መጥቼ እንዳስተምር በእውነት የደብራችሁ የዚህ ታላቅ ቤተክርስቲያን አስተዳዳሪ ሆኖት መላከ ምህረት አበበ እንደው መታስተምር እኔ በዚህ ቦታ ሳልፍ እንቺን የመሰለሽ መሶበ ወርቅ የመሰለሽ ቤተክርስቲያን እያየው ነበር ያለፍኩት። በእውነት ውስጥ ገብቼም አልተሳለሙም በመኪና ነበር። ዛሬ ግን በመቤታችን የከበረ ቃል ኪዳኗ ዕለት ተገኝቼ እንዳስተምር የክቡር አባታችን እንደው በስልክ እየደወሉ ሁሌ ማስታወስ ነውና አክብሩልን በእውነት አባታችን። ሌላው ክቡር ላይ ከወንጌል በእደ ማርያም ይትባረክ የታላቁ ሊቅ የኔታ ይትባረክ ዛሬ አብሬ ነው የምመጣው እንዳልሳነፍም እኮ ነው እንዳልቀር ስራ ይበዛብሃል ግን አብሬ መምጣት አለብኝ ብለው ከኔ ጋራ መጥተዋል። ታላቅ ሊቅ ናቸው። አመስግኑልን በእውነት። ሌላው ክቡር መምህራችን እንተዋወቃለን። እውነት ነው ቅኔ ቤትም መምህር ዳዊት ያኔ ሲያስተምሩ ነበሩ። እጅግ ያስደስት ነበር። የጉባኤ ቤት ትውስታ መንፈሳዊ ትምህርት ቤት ትውስታ ሁሉ በእውነት ጭረውብኛል። መምህራችንም አክብሩ በእውነት እግዚአብሔር ያክብርልን። እናታችን ወላዲተ አምላክ በመልጃዋ በቃል ኪዳኗ ትጠብቀን። ወስብሐት ለእግዚአብሔር።